ተሻሁታ መንጎጃ ምን ነው አክስቴ? ምን ነው ማለት? ብቻሽን እየሳቅሽ እኮ ነው። ደስ ብሎኝ ነው። ምንድን ነው? ምን ተገኘ? አልሰማሽም እንዴ? ውጤት እኮ ደረሰ። የት ውጤት? የምርመራው ነው። ምርመራ? የምን ምርመራ? የምን ትለኛለች እንዴ? የአንቺና ያና የምርመራ ውጤት ነው። ወይኔ ጉዴ! ልንዋረድ ነው በኛ። እናዋርድ ያዋርድሽ። ምን ሆነን ነው የምንዋረደው? እንዴ አክስቴ ያምሻል እንዴ? የወይዘሮ ሜላት ልጅ እንዳልሆንኩ እያወቅሽ እንዴት ነው የምንዋረደው ትይኛለሽ እንዴ? ይሄንን ነገር ሳላስብ የቀረው ይመስልሻል? እሱንማ ደጋግመሽ ነግረሽኛል፣ ግን ምን እንዳስብሽ ነው ግራ የገባኝ። እሱን ታዩ ይቅርብሽ። ለምን ይቅርብኝ አክስቴ? ስለማይጠቅምሽ ነው። የራሴ ጉዳይ እኮ ነው። እንዴት ነው የማይጠቅመኝ? አንቺ ልጅ ግን ምንድን ነው አፍ የለቀቀብሽ? እኔ እኮ አፍ ለቆብኝ አይደለም፣ ስለጨነቀኝ ነው። ምንድን ነው ያስጨነቀሽ? አላውቅም፣ እኔ እንጃ። ይሄን ከመሰለ ምቾት አውጥተው እንዳይጥሉሽ ፈራሽ አይደል? አረ ለሱ አይደለም። ውሸታችን ከታወቀ ከማንም በላይ ተጠያቂ መሆነው እኮ እኔ ነኝ። አታስቢ፣ ያን ያህል ርቀት የሚወስደን ምንም ነገር የለም። እስኪ እንዳፍሽ ያድርገው። ነገ ጠዋት ውጤቱን ሄዳችሁ ትቀበላላችሁ። ምንም አይነት ፍርሃት ሊታይብሽ አይገባም። እንዴ አንቺ ውጤቱን ስንቀበል አትኖሪም? የምኖር እንኳን አይመስለኝም። አሁን ልሄድ ስለሆነ በጠዋት መምጣት ይደክመኛል። ብትኖሪ ግን ደስ ይለኝ ነበር አክስቴ። ከውጤት በኋላ በተደጋጋሚ ስለምንገናኝ አትጨነቂ። እሺ በቃ አክስቴ። በቃ አሁን እኔ ልሄድ ነው። እሺ እሺ በቃ አክስቴ። ቻው። ወደ እርሶ እየመጣሁ ነበርኩ። ምን ፈልገሽ? ወደ አባዬ ልሄድ ፍቃድ ልጠይቅዎት ነበር። አሁን አይደል እንደ መጣሽው? መተሽ ሳጨርሺ ነው ልሄድ የምትይው? አባዬ ምግብ ያስፈልገዋል። ጠዋት ደግሞ ለቁርስ ብቻ ነው ሰርቼ የመጣሁት። እንደው አንቺስ እንደው ምን አይነት ፈጣጣ ነሽ? እትዬ ካስቀየምኩት ይቅርታ፣ ግን ስራ ስለጨረስኩኝ ነው የማስፈቅዶት። ኧረ አንቺስ ለየት ያለ ነው። ይቅርታ በጣም እትዬ። አሁን አትቅለስለሽ፣ ቢዞር በይ ካጠገቤ። እሺ እትዬ፣ በጣም አመሰግናለሁ። ስሚ፣ ማን ነበር ስምሽ? አቤት እትዬ። የምርመራ ውጤቱ ደርሷል። የምን ምርመራ? ልጅ ነኝ ያልሽበት ነው። አረሳሽ? ደረሰ እንዴ? ምን ነው አይደርስ መስሎሽ ነበር? አይ እንደዛ ማለቴ ሳይሆን ድንገት ሆኖብኝ እኮ ነው። አሁን እውነተኛ ማንነትሽ ይገለጣል። እትዬ፣ እኔ ምንም የሚገለጥ ማንነት የለኝም። በሰው መረጃ ልጅ ነኝ ከማለት በላይ ምን የተደበቀ ነገር አለ? እትዬ፣ ቅድም በተናገሩት ንግግር እስካሁን እየተረበሽኩኝ ነው ያለሁት። ሌላ ነገር ሳይጨምሩ ያሰናብቱኝ። ጭራሽ ነገረኛ ነሽ እያልሽ ነው? ኧረ እኔ እንደሱ አላልኩም። ትሰሚያለሽ? ነገ ጠዋት ውጤት የምንቀበልበት ቀን ነው። የትም ሳትንቀሳቀሽ እዛ ሆስፒታል እንጠብቂ። እሺ እትዬ፣ በጣም አመሰግናለሁ። ባዩሽ የምርመራ ውጤት እንደቀየረችው ስለገባትና ብር ከፍላ የዶክተሩ ውጤቱ አስቀይረዋለች። ስላስቀየረችው ደግሞ በጣም ደስ ብሏታል። ሜላት ደግሞ እርግብ የኔ ልጅ ናት ብላ ታምናለች። አሁንም ውጤቱም እንደዛ ሆኖ ተገኝቶላታል ማለት ነው። በጣም ያሳዝናል። ሀኒዬን የብቻዋን ቀረች። እንግዲህ ውጤት ተቀይሮባት ልጅ ነኝም ብትል ልጅ ሀኒ ሆና እርግብ ልጅ እንደምትሆን አደረገቻት አክስቷ ማለት ነው። ሀናን ደግሞ የዶክተሩን የአባቴ ሕክምና ወረቀቶቹ ሙሉ በሙሉ እፈልጋቸዋለሁ ልሰጠኝ እፈልጋለሁ ብላ ብትለውም አይ እንዲህ የሚባል ነገር የለም፣ አባትሽን በሰላም ታክሞ ሊወጣ ከፈለግሽ ዝም ብለሽ አባትሽን አሳክመሽ ውጪ፣ ብሩን ግን የምትችለው አሰሪሽ ስለሆነች ሜላት ስለሆነች ብሩን የምትከፍለው። ስለዚህ አንቺ ዝም ብለሽ በሰላም አባትሽን አሳክመሽ ውጪ ከዚህ ሐኪም ቤት ብሏታል ማለት ነው። እሷም ደግሞ አይ እኔ የምፈልገው የአባቴ ወረቀት የታከመበት ሙሉ በሙሉ ወረቀቱን እፈልገዋለሁ ስትለው የወረቀቱ ምን አስፈለገሽ? ሌላ ጣጣ ሳታመጪ አባትሽ ሌላ ነገር ሊሆን ካልፈለግሽ
አባትሽን ይዘሽ ከዚህ ሆስፒታል ጥፊ አላት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ተከታዮች እንደምን አላችሁ? እኔ ጋር አለሁላችሁ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በሀገር ውስጥም በሀገር ውጭም ያላችሁ ሁላችሁም ሰላማችሁ ይብዛልኝ እያልኩኝ አዲስ ቪዲዮ ይዤላችሁ መጥቻለሁ። አዲስ ቪዲዮ የሆነ 50 ይዘን መጥተናል። ከ40 ወደ 50 ገብተናል ማለት ነው። ሀናን አባቷ ጋር ተደውሎ ተጠርታ አባቷ ጋር እራት ይዛ ምንድነው ቁርስ ይዛ ስትሄድ ቁርስ ካበላችሁ በኋላ ደህና ነህ ወይ እንዴት ነህ ምናምን ብላ ከጠየቀችው በኋላ ዶክተር እኮ መጥቶ ነበረ አላት። ዶክተር መጥቶ ነበረ? አዎ። ለምን ምን አለክ? ጤናህንስ እንዴት ነው አለክ? አይ ጤናዬማ ደህና ነህ፣ በዚህ 2 ቀን ትወጣለህ ብለውኛል አላት ማለት ነው። እንደዛ ብለውኛል። እንደዛማ ከሆነ ጥሩ ነው አለችው። ያው መጀመሪያ ግን ዶክተሩ መጥቶ ነበረ ሲላት በጣም ተደነጋግታ ነበረ። ከዛ እሱ ማረጋግቶ አይ ደህና ነህ፣ ጤናህን ጥሩ ላይ ነው ያለው ብሎኛል፣ ስለዚህ እወጣለሁ በዚህ 2 ቀን ካላት በኋላ በጣም እንትን አለች። ከዛ በኋላ ደግሞ ዶክተር ይፈልግሻል አላት። ለምንድን ነው የሚፈልገኝ ብላ ብትለውም አላቅም፣ ስትመጣ ጥራት እፈልጋታለሁ ብሎ አላት ማለት ነው የሀና። ከዛ እሷም እሺ በቃ ችግር የለም አንተ ብላ እኔ ልሂጄ ልምጣ አለችው። ወደ ዶክተሩ ጋር ስትሄድ ዶክተሩ ደግሞ የእሷ የተናገረችው ሌላ እሱ የሚናገራት ሌላ ማለት ነው። እንግዲህ አባቴን የታከመበት ወረቀት ሙሉ በሙሉ እፈልገዋለሁ ስጠኝ ብላ ብትለው እሱ ደግሞ የጠራሁሽ የዚህ አይደለም፣ ሙሉ በሙሉ ብሩን የሚሸፍኑት አሰሪሽ ናቸው። ስለዚህ ወረቀትም ምንም የሚባል ነገር የለም። እንደዛ ወረቀትም ወይም ምን ሳቲ አባትሽን አሳክመሽ ውጪ፣ እዚህ ሐኪም ቤት እንደዛ የሚባል ነገር የለም ብሎ አላት። አይ ግዴታህ ነው ወረቀቱ፣ የአባቴ የሕክምና ወረቀት ወይም ደግሞ ውጤቱ ግዴታ እፈልገዋለሁ ብላ ስትለውም አይ ቤቴን ለቀሽ ውጪ፣ ሐኪም ቤቱን ለቀሽ ውጪ አላት ማለት ነው። እወጣልሃለሁ ግን ይሄ ወረቀት መስጠትህን ግዴታህ ነው፣ የምርመራ ወረቀት ወይም ደግሞ እስከዛሬ ድረስ ያወጣሁት እንትን የግዴታ ማወቅ አለብኝ ብላ ስትለውም ውጪ ብዬሻለሁ ውጪ ብሎ ጮሆ አስወጣት ማለት ነው። ከዛ እሷም ወደ ስራዋ ተመለሰች። እርግብ ደግሞ ከእናቷን ሁሉም ነገር ሰምታ እናት ከዚህ በፊት ሀና ምን እንደምታደርግ ያያትየው ትንሽ ያለች ምናምን ሁሉም ነገር ነግራት፣ እሷም በጠዋት ተነስታ እርግብ ማለት ነው። እርግብም በጠዋት ተነስታ አያቴ ብላ ስጠራት አያትየው ደግሞ አልተኛችም፣ የተሳደበች ነበረ። ከዛ በኋላ ደግሞ አያቴ ምን ነው ገና በእንቅልፍሽን እየረገምሽኝ ነው እንዴ ብላ ስትላት የአልጋ ልብሷን ብትናደረገችና አንቺ አለቻት ማለት ነው። አያቴ አልተኛሽም? ምን አያቴ የተኛሽ መስሎኛል እኮ ምናምን ብላ ስትላት አልተኛውም፣ ምትይ ነገር በሙሉ እየሰማውኝ ነው አለቻት። ደነገጠችና አያቴ ይቅርታ ታዲያ አሁን በዚህ ሰዓት ምን ልታደርጊ መተሽ ቀሰቀስሽኝ ብላ ስትላት እርግብ ደግሞ ወደ ቤተ ክርስቲያን እንሂድ ብዬ ነዋ። ከዛ ዛሬ ቤተ ክርስቲያን አማረሽ፣ ሌላ ጊዜ ሴት ነበርሽ፣ ዛሬ ቤተ ክርስቲያን ልትሄጂ ፈለግሽ? ጉድ ነው አለች ማለት ነው። አዎ አያቴ ምን ነው ችግር አለ?
እንዴት ቤተ ክርስቲያን መሄድ አልፈልግም አለቻት። ስትላት አይ አትፈልጊም ሳይሆን ብቻ ገርሞኝ ነው። ሌላ ጊዜ ከእንቅልፍሽን ማትነሺ፣ ዛሬ ግን ከእንቅልፍሽን ተነስተሽ ወደ ቤተ ክርስቲያን ልሂድ ምናምን ማን አስተምሮሽ ነው? ማን መክሮሽ ነው? ማንስ ልኮሽ ነው ብላ ስትላት አይ ማን ይልከኛል? እንደ ድሮ ኑን ብዬ እኮ ራሴን በጠዋት ተነስቼ ነው። ሌላ ቀን ሁሌ አንቺ እንቅልፋም አንቺ ምናምን እያልሽ የተቆጣሽኝ አይደለም? እስኪ ዛሬ ልነሳ ብዬ በጊዜ ተነስቼ ነው አለቻት ማለት ነው። ስትላት እሷም ደግሞ እሺ ሄደሽ የምትለብሺ ነገር ይዘሽ ነይ፣ እኔ የምለብስ ነገር ለብሼ እመጣለሁ አለቻት። ከዛ እሺ ተባብለው ሁለቱም ለባብሰው ወደ ቤተ ክርስቲያን ይሄዳሉ። ሄደው መንገድ ላይ ሲመለሱ ደግሞ አያቴ ለምንድን ነው ማትወጂ? ለምንድን ነው እኔን እያቀረብኩሽ አንቺን እያቀረብሽኝ አይደለም ትርቂኛለሽ ብላ ስትላት አያትየው ደግሞ ተቆጣች ማለት ነው። ተቆጣቻትና ከዛ በኋላ ደግሞ እሺ አያቴ ይቅርታ፣ ያጠፋሁት ነገር ሁሉ ይቅርታ ብላ እጇን ስማት እንትን ስትል ከዛ በኋላ እጇን ነጠቀቻት። አያቴ ምንድን ነው እጅሽን መሳሜን እንደዚህ ያስደነግጣል እንዴ? ምን ሆነሽ ነው ስትላት አይ በቃ ነይ እንሂድ ምናምን አለቻት ማለት ነው። ከዛ በኋላ ደግሞ ባዩሽ ወደ ቤት ትመጣለች። አያትየው ሳሎን ቁጭ ብለው ነበረ። ባዩሽ ስታንኳኳ ደግሞ አያትየው በር መክፈት ጀመሩ። በር ሲከፍቱ ደግሞ ባዩሽ ናት። እንዴት ነሽ ባዩሽ፣ ሰላም ነሽ ወይ ምናምን ተባብለው አንቺ እዚህ እንዴት መጣሽ ብላ ስትጠይቃት ባዩሽ አያትየው ደግሞ እኔማ 1-2 ቀን ይሆነኛል። ባዩሽ አንቺስ ምን እግር ጣለሽ ብላ ስትላት አይ እኔ ምን እግር ይጥለኛል፣ ቤቴ አይደለም ወይ ሁሌ እመላልሳለሁ አለቻት ማለት ነው። ስትላት እሷም ደግሞ እሺ እንዴት ነሽ ደህና ነሽ ወይ? ምን ነው ወጣት የሆንሽ ነው እንዴ የመጣሽው? እኛ ስናረጅ አንቺን ወጣት የሆንሽ የመጣሽ ነው ምናምን ስትላት ምን ነው እኔን ወጣት ሆንኩብሽ እንዴ? ምን ነው ወጣት የሆነው? ሁሉ ነገርሽን እኮ ወጣት የሆንሽ የመጣሽ ነው አለቻት። እሺ ይሁንልሽ፣ አሁን ማን ፈልገሽ ነው የመጣሽው? ሜላትን ፈልገሽ ነው አይደል? ሂጂ ወደ ክፍል 1 ሂጂ፣ ክፍል ነው ያለችው ብላ ስትላት ከዛ ከአንቺ ጋር ትንሽ እናውራ ከአንቺ ጋር ትንሽ እናውራ ብላ ስትላትም አይ ከኔ ጋር አታወሪም፣ ሂጂና ከሜላት ጋር አውሪ፣ ሜላትን ፈልገሽ ነው የመጣሽው ብሎ ሲሏት እሷም ደግሞ እሺ ችግር የለም እሄዳለሁ ብላ ተነስታ ወደ ሜላት ጋር ሄዳለች። ወደ ሜላት ጋር ሳይሆን የሄደችው እርግብ ሽንት ቤት ስትገባ አይታት ነበረና ወደ መቅሳላ ሄዳለች ማለት ነው። እጅ መታጠቢያ ሄዳ አክስቴ ለምን መጣሽ? እኔና አንቺ እዚህ ጋር ከታየን ጥሩ እንደማይመጣ እያወቅሽ ወደዚህ ትመጫለሽ ስትላት እስኪ ዝም በይ አርፈሽ ቁጭ በይ አለቻት። ስትላት እንዴት ምናምን ስትላት አርፈሽ ቁጭ በይ ብዬሻለሁ፣ አርፈሽ ቁጭ በይ፣ እኔ እንዳመጣሁሽ ረስተሽ ነው አለቻት። ስትላት እሺ አክስቴ አሁን ምን ፈልገሽ ነው ብላ ስትላት ምን እፈልጋለሁ? አንቺን ፈልጌ ነው የመጣሁት። እሺ በቃ ሁለታችንም እዚህ ጋር መታየት የለብንም ስትላት ከዛ ባዩሽ ደግሞ ተቆጣቻት፣ የእርግብ ማለት ነው። እሺ ምን አዲስ ነገር አለ ስትላት ምንም አዲስ ነገር የለም፣ ሀናን እናቴ ልታባረራት ነበረና አያትየው ደግሞ እንዴት ታባሪያታለሽ? አታባሪያትም ብሎ ተቆጥቶታል። ሲጀመር ማታ እሷ ጋር ሳይሆን ያደረች አያቴ እኔ ክፍል ነው ሄዳ ያደረችው። እኔ ደግሞ ከሜላት ጋር ሄጄ አደርኩኝ፣ ወደ ክፍል ገብቼ አደርኩኝ አለቻት ማለት ነው። ስትላት እሺ ታዲያ አሁንስ ልታባረራት ነው ወይስ እንዴት ነው ብላ ስትላትም አላቅም፣ በዚህ የተጨቃጨቁ ነበረ፣ ተጣልተዋል አሁን ሁለቱም አለቻት።
ከዛ በኋላ ደግሞ ሀኒም ወደ ቤት መታ ወደ ስራውን መታ ወደ ማድ ቤት ስትገባ እርግብ ተከትላት ወደ ማድ ቤት ገባች። ምን ፈለግሽ? ለምንድነው የተከተልሽኝ? ለምንድነው የመጣሽው? ስትላት ምን ፈልጌ እመጣለሁ? ቤቴ አይደለም እንዴ አለቻት። በዛው ጭቅጭቅ ጀመሩ። አይ ቤትሽንማ አይደለም ቤቴ ነው ብለሽ በእንትን መተሻል እንጂ ቤትሽንማ አይደለም። ምን በሰረቀ መሰለሽ እንዴ ምናምን ስትላት እኔ አልሰረኩም፣ አንቺ እንኳን አለሽ የእናቴን አጭበርብረሽ ብር ወስደሽባታል፣ እኔ ሌባ አይደለሁም አልወሰድኩም ብላ ስትላት እርግብ ደግሞ አልወሰድኩም ትላለች። እንዴ እቺ ምን አይነት ውሸታም ናት አለች። ሀና ደግሞ እኔ ምንም አልወሰድኩም፣ እኔ በላቤን ምኖር ሰው ነኝ፣ ከናንተ ምንም አልፈልግም፣ ቤተሰብ ነው እንጂ የፈለኩት ሌላ ነገር ምንም አልፈልግም አለቻት ማለት ነው። ከዛ በዛው ጭቅጭቅ ተጀመረ፣ መጨቃጨቅ ተጀመረ። ተጫጭሆ አሁን ስራ አለብኝ፣ ማድ ቤቱን ትተሽልኝ ውጪ፣ እኔ የምፈልገው ማድ ቤቱን ትተሽልኝ ልትውጪ ነው አለቻት። እርግብን በጣም ተናዳ ክፍሏን መታ እንደተቀመጠች እንግዲህ ሉሊት መታ የሳቀች በር ከፍታ ገብታ ውጤቱ እኮ ደርሶ የሳቀች ስትመጣ አክስቴ ምን ሆነሽ ነው? ምን ተፈጥሮ ነው ስትላት ውጤቱ እንደመጣ አውቀሻል እንዴ ስትላት አላወቅኩም። ምንድነው? ምን ተፈጠረ? ውጤቱ እኮ መጥቷል። ታዲያ ይምጣ፣ ወይኔ ተዋረድኩኝ ምናምን ስትል አይ አትዋረጅም፣ ቅድሚያ እኔም ራሴ አስቤበት ነው ያደረኩት የነበረ ብላለች ማለት ነው። ቪዲዮን ይሄ ይመስል ነበር። አላዝምባችሁም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ